በምዕራፍ 11 ተመልሻለሁ። ምዕራፍ 11 ገጽ 61 ቃል በክፉ ጠቢባን አድፎ ቃል በአንደበት በጎደፈ ጊዜ። መንገደኛው ባለቅኔ በመንገዱ ሲመላለስ ለሕመሙ ይህን አየ። ከቤተ መቅደሱ ደጃፍ ከሲታ ልጅ ያቀፈች አንዲት ብስኩል ሴት አንገቷን እንደደፋች ምጽዋት ትጠባበቃለች። እሷም ልጇም ጾም ያደሩ ሆዳቸውን ፀሐይ ያስመቱ እጅ እንደዘረጉ የቤተ እምነቱ ገቢና ወጪ ምእመን በተስፋ ይጠባበቃል። እሷ የመገፋት ሕመም እንደቀላል ቅስሟን በጊዜ ሰብራ ልጇ ረሃብ እንደጸናበት ሁሉንም በአደባባይ ጠኔ እየጠባቸው ከጉባኤው አዳራሽ መግቢያ ግራ ጎን አጥር ስር ተወሽቀዋል። የረሃብ ደቼ እንደጠናባቸው የመብላት ቆሌው እንደራቃቸው የእጦት ንቃቃት እንደወረሳቸው የችግር አመዳይ እንደዋጣቸው ከፈጣሪ ቃል መነገጃ አጥር ስር ተቀምጠዋል። ዙሪያ ገባውን ቢያስሱም በእጅ አይናቸው ቢለምኑም የቀን መርገምት መጽዋች እንደነሳቸው ቀኑ ተጋመሰ። ጉባኤው ከጸሎት ወደ ስብከት ተሸጋገረ። የምትሉትን ትኖሩት ዘንድ የምትኖሩትን መርምሩ አለ ሰባኪው። የምትሉትን ትኖሩት ዘንድ የምትኖሩትን መርምሩት አለ ሰባኪው። የተብለጨለጨ ገጹ ላይ ችፍ ያለ ላቦቱን በነጭ ማህረብ እየጠረገ እናንተ ለጽድቅ የተጠራችሁ ቅዱሳን ሆይ ልብ በሉ። ፈጣሪ ከራስ ይልቅ ለሰው መኖር ጸጋን እንዳወረሰ ነው እወቁ። ገንዘብ ከንቱ ነው፣ ሀብት ከንቱ ነው፣ ቁሳቁስ ከንቱ ነው። ሰባኪው በዲዛይን የተሰራ ግጥም ያለ ሱፍ ኮቱን እያስተካከለ ከፍ ባለ ድምጽ ስብከቱን ቀጠለ። ቃላትን እየደጋገመ አረፍተ ነገራትን በአጽንኦት ድምጽ እየረገጠ አሁን ከናንተ መካከል ማን ነው በፈጣሪ ቃል መሰረት ኑሮውን የሚመራ? ማን ነው ለቸገረው የደረሰ? ማን ነው ለቤተ መቅደሱ ማስፋፊያ እጁን የዘረጋ? እውነት እውነት እላችኋለሁ የመጨረሻይቱ ቀን ደርሳለች። ሰው በሰው ሊከፋ፣ ሰው ከቃሉ ሲርቅ፣ ሰው ከፈጣሪ እውነት ሲሸፍት፣ ሰው በራስ ወዳድነት ጋኔል ተተብትቦ ሲወድቅ። ዝሙት በርክቷል። ሴቶቻችን በየጥጉ ወድቀው አባት የሌለው በዝሙት ብልግና ልጅ ይወልዳሉ። ወልደው ማሳደግ ሲያቅታቸው ክፉ አምልኮ ውስጥ ይዘፈቃሉ። ወንጀል በረከተ። ልጅ በእናቱ ላይ እየተነሳ ነው። ሴት ወንድ እየደፈረ የገንዘብ አምላኪዎች ዓለም ነግሳለች። ሴቱ ወንድ እየደፈረ የገንዘብ አምላኪዎች ዓለም ነግሳለች። በፈጣሪ ስም የሚነግዱ በርክተዋል። ኡ ወዮ ወዮ! የገሃነብ እሳት ያንድዳቸው። አሜን በሉ። በቅጣቱ ፍም ያንፍራቸው። አሜን በሉ። ስብከቱ ቀጥሏል። እናቴ ወየ ልጄ፣ ሁሌም የሚርበው ሰው ዳቦ ሰርቆ ቢበላ ፈጣሪ በሲኦል ያቃጥለዋል እንዴ? አዎ ልጄ፣ ሰው የተፈጠረው ሰርቶ እንዲበላ እንጂ ሰርቆ እንዲበላ አይደለም። መስራት ሳይችል ቢሰርቅስ ፈጣሪ በሲኦል እሳት ያቃጥለዋል? ፈጣሪ ጨካኝ መሆን አለበት? ክፉ ነው አይደለም ልጄ። ሰው እንጂ ፈጣሪ ጨካኝ ክፉም አይደለም። ታገስ ይላል። ታገሱ ይላል። ልጄ ታገስ። እሱ ቢረበው ግን ይታገሳል? ታገሱ ይላል አይልም አይደል? ይላል ልጄ። ፈጣሪ ቃሉ እውነት ነው። ፈጣሪ ግን ያዳላል አይደል እማ? ሌላውን አጥግቦ እኛን ለምን ያስርበናል? ምስኪን እናት ለልጇ መልስ የላትም፣ ታቀረቅራለች። ከናንተ መካከል ከኃጢአት ንጹህ ነኝ ብሎ የሚያምን ካለ የመጀመሪያውን ድንጋይ አንስቶ በሴቲቱ ላይ ይወርውር ብሎ ኢየሱስ የሰው ልጅ ያሳፈራቸው ሰዎች ወንጀለኞች ዛሬም ድረስ አልጠፉም። ፈጣሪ ሆይ ተናገር፣ ምን ትላለህ ስለሆነው? አለ ሞጋቹ
ሰተቴ አንጋጦ በጥያቄው እንደጸና አሁንም ከእግዜር እንደተፋጠጠ ፈጣሪ አልመለሰም። ዝም ብቻ ጭጭ። የመለኮት ክብሩን ተገፈፈ ሰው ሲል ጮኸ በአደባባይ። ከቤተ መቅደሱ ደጃፍ ረሃብ የጸናባት እናት ፈጣሪዋን አጥብቃ ትለምነዋለች። አምላኬ ሆይ ሐዘኔታህ በእኔ ላይ ይውረድ ዘንድ ፍቃድህ ይሁን እባክህ። የኔን ረሃብ ሳይሆን የልጄን ተመልከት አደራህን። አንተ ለሕፃናት ትሳሳለህና ልጄን ከረሃብ ታደገው እባክህ። በረሃብ ለታጠፈ የልጄ አንጀት የሰውን አንጀት አራራለት እባክህ። አምላኬ በእኔ ኃጢአት ልጄን አትቅጣው። የልጇን የታጠፈ አንጀት እየደባበሰች ትለምነዋለች። ፈጣሪዋን ትጮኻለች። በዝምታ አምላኳን ትማጸናለች። አምርራ ግን ደክሟታል። ቀሪ አቅም የላትም። ተስፋ መቁረጥ ሳያጭ ሊገባት እንዳሰፈሰፈ ከበሯ ቆሟል። ተስፋ መቁረጥ ሳያጭ ሊያገባት እንዳሰፈሰፈ ከበሯ ቆሟል። ይንጣታል። ከመንገዱ መውደቋ እድል ስለሰጠው ክብሯ ለወጥመድ መረታቱ አቅም ቢሆነው ጥሏታል። እጇን ለውድቀት የሰጠች ቀን ለውርደት ግብር የጠነሰሳት ምስኪን ላይ ተስፋ መቁረጥ ጀግኗል። ትናንት የድህነት ሕይወቷ የጣለባትን ዕዳ ስትገፋ የጠገበ ሳትሞት አይቷት ነው። ከትርፍራፊው ማዕድ ቅሪት ከእራፊው ንጣይ ስሪት አሰስገሰሱን ግፎ እየሰጠ ጥጋብ ሲጎበኛት ግብሩን የበላት ያመነችው ክፉ ሰው ገና ለረሃቧ በልታ ሳትጠረቃ ለብሳ በደመቀችበት ውበቷ ጎልቶ ቢወጣ ነው። ለውለታው የጎበኛት ገና ከእንባ አልፋ ለሳቅ መትረፏ ነበረ። ከውድቀት መራራ ቅኝት ቀኗ ተርፎ ለብርሃን ቅኔ መረታት ስትዳዳ ነው ማሳው ያደረጋት። ከረሃብ እንደተፋታች የጥግ ገላዋ ምሬት ለፍቅር ሙቀት ሲለኩሳት ጠይቆ ገላዋን የጎበኘው። ቀጣፊዋ ሰው ያኔም ገና ሳትጠግግ ነው ፍሬ የቋጠረችው። እሺ ምስኪን ሴት እንደ ጉንዳን የርቢ ትል እሱ ባለቀን ሆነና እንደ ፍሪዳ አጥግቦ በላት። ያኔ ነው አበባ እድሜዋን የሸኘችው። ወንድ በሚሉት ደራሽ እፉኝት ነበር ሴትነቷን ተቀጥፋ ከመንገድ የወደቀችው። እቺ ሴት ያኔ በነጠላነቷ በእንቅፋትም ሕይወቷ ጉራንጉር ስርጥ ውስጥ ሳለች ቢርባትም ባክና ተክና አልመከነችም ነበረ። አንድ ነበረችና የትም ወድቃ አልቀረችም። ዛሬ ሁለት ሆነችና ትይዝ ትጨብጠው ሲጠፋት ወፈፈች። ነገር ግን ዛሬም የተስፋ ሰማይ ሽንቁሯን በደረቅ ሳቋ እየደፈነችም ቢሆን ልቧን ሐዘን የጋጠው ፊቷን የሰው ፊት እሳት እየላሰውም ቢሆን ነጭ ጥርሷን ታገጣለች። ከሷ ይልቅ ለልጇ መሰንበት ብላ። እቺ ምስኪን ሴት ከራሷም ከህይወትም ተቃቅራ በድን የኩርፊያ ሐውልት እንደሆነች ከዚህ የተቀመጠችው ከነ ልጇ አርቧት ነው። እጥፍ ረሃብ ጨምድዷት። እናቴ ወዬ ልጄ፣ ፈጣሪ ይርበዋል እንዴ? አይርበውም ልጄ። እንደ ሰው አይደለም እሱ። ስለማይርበው ነው ታዲያ ራብን የፈጠረው? አይደለም ልጄ፣ ራብን የፈጠረው ሰው በራሱ ጥረት እንዲኖር ብሎ ነው። ቤትስ የለውም ግን አይደል? እረሱቴ ሁሉም አለው። ታዲያ ሰባኪው ለፈጣሪ ቤት መስሪያ ብር ስጡ ከሚል ምን አለ ለኛ ዳቦ መግዣ ቢለምንልን? ይለምንልናል እንጂ። አሁን ዝም በልና በልብህ ጸልይ። ይከፋብንና ይበልጥ ያስርበናል።
ከድፍረቱ ንግግር ተቆጠበ። እናት እንባዋ ፍጅቱ ከዓይኖቿን እየቆጠቆጠው እንዳይወርድ እየታገለች ከልጇ ዓይኖች ሽሽት አንጋጠጠች፣ ወደ ሰማይ ሰቀለችው። አምላኬ ሆይ ስማው ልጄን፣ ከረሃብ በላይ በሐዘን አትቅጣኝ። እናት ትማጸናለች ፈጣሪዋን። ዓይኖቿን ከሰማይ ሰቅላ በሳግ እንደታነቀች ፈጣሪ ሆይ ተናገር፣ ምን ትላለህ ስለ ሰው ሲል ጮሆ እብዱ ዮሐና አሁንም አንጋጦ በጥያቄ ጸንቶበት ፈጣሪ አልመለስም። አሁንም ዝም ብቻ ጭጭ። ቃል በቃል ጉባኤ ተሽሮ ሰው ፈጣሪውን ለአምሳል ቅጥፈት አሳልፎ በሸጠ ጊዜ ከቤተ መቅደሱ ወጥቶ ጉባኤው ከስብከት ወደ ዝማሬ ተሸጋገረ። በስሙ ለመክበር ቃላት የታጠቁ በቋንቋ አባብሰው ምስኪን የሚነጥቁ ከሐሰተኛው ነቢይ የባሱ ሐሰተኞች ሊያስቱኝ ቢመጡ በዓለም አታላዮች አንተ ከላክልኝ እኔ ምን ሆናለሁ? በስምህ ከብሬ ሳሸንፍ እኖራለሁ። ዝማሬው በእልልታ ታጅቦ፣ ዝማሬው በወረብ ታጅቦ፣ ዝማሬው በጩኸት ታጅቦ፣ ዝማሬው በምስጋና ታጅቦ፣ ዝማሬው በግርግር ቃላት ተውቦ ደግሞ የዝማሬው መሃል ወዘተ። እጃችሁን እየዘረጋችሁ ለሰባኪው ደሞዝ፣ ለተጀመረው አዲስ ሕንፃ፣ ለሚቀየረው ወንበር፣ ለአገልግሎታችን ከፈጣሪ ላገኘናችሁ ነብዮች ክፍያ፣ በጸሎት ደክመን ለምናሰጣችሁ ምሕረት ክፍያውን ወዲህ በሉ አይነት ቅኔ ቅቡ ዝማሬ ማለፍ መተላለፍ በበዛበት ዓለም በእርግጥ እውነት የክብር አንገቷን በአንደበት ስለት ተቀልታ ተዋርዳ የውርደት አክሊል ደፍታ ማየት ከመለመድ አልፎ ለግርምትም መብቃት አቅቶታል። ሐዘን ነው ትርፉ ለተብሰልሳዩ እንጂ ለኗሪውም እውነትን መካዱ በራሱ ልማድ ብዛት ከእውነት የተቆጠረ ሕይወት ሆኗል። የሕይወትም ሆነ የእውነት ምንጭ እኛ ብቻ ነን በሚሉ የሃይማኖት ቁማርተኞች ይህ በሐቅ ተደንግጓልና በፈጣሪና በሰው መካከል የተዘረጋን የምህረት ድልድዮች እኛ ነን እያሉ ምስኪን አቂለው የሚዘርፉ ዘመን አፍራሽ የሃይማኖት ቁማርተኞችን ስውስ እሺ ፈጣሪ ለምን ይሆን ዝም ያላቸው? ሰውስ እሺ ፈጣሪ ለምን ይሆን ዝም ያላቸው? ቤተ መቅደሱን የስንፍናቸው መውጫ ላደረጉ ብልጦች እስከ መቼ ይሆን ፈጣሪ ዝምታውን አብዝቶ የተዋቸው? አብዱል ባሃ የፈጣሪ መብት ተሟጋች ነው ይለዋል። ተው ተናገር ፈጣሪ፣ ለምንድነው ሐሳብህ ስለ ዘመን አለ እብዱ ዮሐና አንጋጦ በተለመደ ጥያቄና ፈጣሪን ተጣርቶ። ፈጣሪ አልመለሰም። ምንም ዝም ብቻ ጭጭ እንዳለ ነው። አሁንም እሱ ግን መለፍለፉን ቀጠለ። ኢየሱስ ይመጣል አትጠራጠሩ። ደግሞም የምትሰቅሉት ሌላ መስቀል ስሩ። ደግሞም የምትሰቅሉበት ሌላ መስቀል ስሩ። ምዕራፍ 11 እዚህ ላይ ያለቀ። በምዕራፍ 12 እንገናኛለን ቀጣይ። እስከዛው መልካም ጊዜ ይሆንላችሁ።